እምነት፣ ትዕግስት፣ መውረስ፣ ተስፋ መውረስ። ትዕግስት በጽናት ነው የሚፈተነው። እምነት በስራ ነው የሚፈተነው። እና ፔንፉል ነው መንገዱ፣ ቀላል አይደለም። ኢንጆይ አያደርገውም፣ ሰፈር ነው የሚያደርገው፣ ሲቃይ ነው። ግን እግዚአብሔር ይበልጣል። እየሄዱ እያለ አባቴ አለው፣ አቤት። ይሄው እንጨቱ አለው፣ እሺ። ይሄው ቢላው አለው፣ እሳቱም እንጨቱም አለ። በጉ ይታለ። የሚበልጠውን ነገር ግን ተስፋ አድርገዋልና እምቢ አሉ። ከዛስ ምንድነው ውጤቱ? እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም። የሚበላው ሲያጣ አባቴ ቤት ሄጄ ከባሪያዎቹ እንዳንዱ ብሆናል። የአባቱን ልብ ያውቀዋል። አድገኛ ልጅ። እግዚአብሔርም ምን ያህል እንደምትወደኝ ዛሬ አይቻለሁ። አይ ለአብርሃም እምነት ነው፣ ለእግዚአብሔር ፍቅር ነው። አብርሃም አመንኩ ነው፣ እግዚአብሔር ወደድከኛል፣ የበለጠ ትወደኛለህ ምን ያህል እንደሆነ አለውና አንድ ልጅህን አልከለከልከኝም። ልጄ አለው። አቤት። የመስዋዕቱን በግ እግዚአብሔር ያዘጋጃል። በእምነትና በትዕግስት የተስፋውን ቃል ወራሾች። እምነት አለ፣ ትዕግስት አለ፣ የተወረሰ ኢንሄሪታንስ አለ፣ ርስት አለ፣ የተወረሰ ርስት አለ። እምነት ይቀድማል፣ ከዛ ትዕግስት አለ፣ ከዛ የሚወረስ ነገር አለ። ስለዚህ የብሉይ ኪዳን አባቶች እምነት ነበራቸው፣ ትዕግስት ነበራቸው፣ የወረሱት ነገር አለ። ስለዚህ እነዚህ ሶስት ነገሮች የሚነጣጠሉ አይደሉም፣ ቦታ የሚቀያየሩም አይደሉም። እምነት ይቀድማል። እምነት መሰረት ነው። በእግዚአብሔር ላይ ያለ መደገፍ መሰረት ነው። የዚህ ደብዳቤ ተደራሲያን በተወሰነ መንገድ ከእምነት ጎደል እያሉበት ነው። ምዕራፍ 4ን በጣም ብዙ ስላየ ነው። እንደውም እያፈገፈጉ ነው። ከክርስትና ወደ ይሁዲነት ፊታቸውን እያዞሩ ነው እና ከዓለማመን ወደ ኋላ እየተጎተቱበት ስላስቸገሩት ማመን አለባችሁ። በእምነት በትዕግስት የወረሱትን እነዚያን ኢሚቴት አድርጓቸው ይልና እንደ ምሳሌ የሚያቀርበው ማንን ነው? አብርሃም። ናቹራል የሆነውን ነገር ከረንትሊ በዛ ሰዓት የነበረው ነገር ሳይ ተስፋ የለም። ምንድነው አብርሃም የያዘው ተስፋ? እግዚአብሔር የሰጠውን ቃል፣ የተስፋ ቃል ምንም ተስፋ በሌለበት በዚህ ትንሽ በሚታሰብበት አይደለም። ምንም ተስፋ የለም። ዴድ ኢንድ ምንም ተስፋ በሌለበት አብርሃም ተስፋ ይዞ አመነ። ምን አይነት እምነት ነው? መንፈስ ቅዱስ መጥቶ የሁሉ ጸጋ ፈሶ በየቀኑ እየተገናኘን እየጸለይን እንኳን እንደዚህ አይነት እምነት አምኖ ለመራመድ ያለው ሲቃይ ተውት። በዚህ ሌቭል በጣም ጥቃቅን ነገሮችን ሳክሪፋይ ለማድረግ ያለ ሲቃይ እምነት እኮ ነው። እምነት በእግዚአብሔር ላይ ያለ የመደገፍ ልክ። ሰው በጣም እግዚአብሔርን አንደርስታንድ ሲያደርገው የሴኩሪቲ ጥያቄ አይኖረውም። ይገለኛውን አይፈራም፣ ይጠለኛውን አይፈራም። በወድቅም እጁ ላይ ነው። ቢገለኝም እሱ ፈልጎኝ ነው። በጣም ስለሚወደኝ ነው ና ካለኝ። ለምን? እግዚአብሔር ማን እንደሆነ ገብቶኛል ነው። ካልገባ ነው የምትፈራው። ካልገባ ነው ይጠለኛል ብለህ የምትፈራው። ማን እንደሆነ ካወቅ አንድ ልጁን ስለኔ ሲል መስዋዕት አድርጎ ያቀረበ አንድያ ልጁን ለኔ ሲል መስዋዕት ያደረገ አምላክ በሆነ ነገር ይጠለኛል። ስለማላቀው ነው። አልገባኝም እግዚአብሔር ማን እንደሆነ። የአባት ልብ አንደርስታንድ ብናረግ አባት ያለውን ህርት። እኔ ባለፈው ተናግሬያለሁ። የጠፋው ልጅ ንብረቴን አምጣ ብሎ ከአባቱ ጋር ንብረቴን አምጣ፣ በቃ እኔ ድርሻዬን ስጠኝ። አባትየው ድርሻውን አይደል የሰጠው? ሄደ፣ በላ፣ ጠጣ፣ ተዝናና፣ አመፅ አረገበት፣ ኃጢአት አረገበት። ከዛስ እሪያዎች አይደል ጠባቂ ሆነው የሚበላው ሲያጣ አባቴ ቤት ሄጄ ከባሪያዎቹ እንዳንዱ ብሆናል። የአባቱን ልብ ያውቀዋል። አድገኛ ልጅ እንደ ባህሪያው ቢያደርገኝ ብሎ መጣ። የተቀዳደደ ልብስ ለብሶ እሪያ መሃል ነው የሚውለው። አስበው እንግዲህ ሰውነቱን፣ ጠረኑን አስበው። ልጁ አይመስልም። ሲመጣ ለአባትየው ነገሩት። ልጅ መጣ አሉት። ከሩቅ ሲያየው አባትየው ጮኸ። የአባት ልብ ምን ነው አሉት። ልጄ መጣልኝ እና ልብሱን ቀይሩ፣ ቀለበት ስጡት፣ ዋናውን የሰባውን ፍሪዳ ሰውለት። እስቲል ይሄ ርስት የሱ ነው። አባትን አንደርስታንድ ካረከው ብትደክም አትሸሸው፣ ቢያቀት አትሸሸው። ምንም አድርገ እጅ ላይ እስቲ አሜን በሉ። አብርሃም እግዚአብሔርን አንደርስታንድ አድርጎታል። ምንም ተስፋ በሌለበት አብርሃም በተስፋ አምኖ የብዙ ሕዝብ አባት ሆነ።
ናቹራል የሆነውን ነገር ከረንትሊ በዛ ሰዓት የነበረው ነገር ሳይ ተስፋ የለም። ምንድነው አብርሃም ያዘው ተስፋ? እግዚአብሔር የሰጠውን ቃል፣ የተስፋ ቃል ምንም ተስፋ በሌለበት በዚህ ትንሽ በሚታሰብበት አይደለም። ምንም ተስፋ የለም። ዴድ ኢንድ ምንም ተስፋ በሌለበት አብርሃም ተስፋ ይዞ አመነ። ከዛስ ቁጥር 19 እርሱ የ100 ዓመት ሰው ሆኖ ሳለ የራሱ ሰውነት መሆኑ የሳራ ማፀን ሙት እንደነበረ እያወቀ፣ ይሄ ቃል ትንሽ ስትራይክ ያደርጋል። እያወቀ በእምነቱ አልደከመም፣ ይልቁንም በእምነቱ በመጽናት ለእግዚአብሔር ክብርን ሰጠ እንጂ የእግዚአብሔርን ተስፋ አልተጠራጠረም። ምርኩዝ ተደግፎ የእሱን ሰውነት የሳራ ማፀን ሙት እንደሆነ እያወቀ ለእግዚአብሔር ክብርን ሰጠ። እግዚአብሔር ሆይ ተመስገን። የብዙ ሕዝቦች አባት ልታረገን። የእግዚአብሔርን የተስፋ ቃል አልተጠራጠረው። ተጠራጠረ ቢሆን ናቹራል፣ አልተጠራጠረውም ተአምር። እንዴት ነው የማትጠራጠረው? ክብር ለኢየሱስ። ከዛ በኋላ ነው ይስሐቅን በስሙ ማለት ያለበት ክፍል። ይስሐቅን ወሰደው፣ መሠዊያ ያዘጋጀ፣ ልጁን አስተኛው። እኔ ልጁ አይገርማችሁም? ግን አንተ ነህ የምትሰዋው ብሎ አስተኛ። ተኛ እንዳያስቸግረው ሆኖ። ሽማግሌ ነው አባትየው። ኢየሱስ ጨርሷል እኮ፣ አርዶታል እኮ። ቢላው አነሳ እኮ ይላል እኮ። ሊሰዋው ልጁን አስተኝቶት ሊሰዋው ሲል የእግዚአብሔር እየጠበቀው ነው። እግዚአብሔር ያረጋል ያረጋው። ዘፍጥረት 22ኛ እያነበብ ነው። አብርሃም እየተራመደው ነው። እግሩን ብድግ ሲያደርግ ነው የሚቀጥለው ቁጥር የሚጻፈው። ወክ ሲያደርግ ነው የሚቀጥለው ቁጥር ዱብ የሚለው ሰውየው ሲራመድ ነው። አብርሃም በግ እንዳለ አያውቅም። ባይዘው አመነ የሚለው በግ አለ ብሎ አይደለም። እሰዋዋለሁ የሞት ይነሳል። አነቃነቀው እግዚአብሔርን። ብድግ አድርጎ ሊያርድ ሲል የእግዚአብሔር መልአክ አብርሃም አብርሃም፣ አቤት ቢለው እንደያዘ በብላቴናው ላይ እንዳታሳርፈው። አብርሃም እንደዚህ እንደያዘ ምን ነው? እግዚአብሔርም የሚል ቃል አለ። የእግዚአብሔር መልአክ ነው እንዳታሳርፈው። እግዚአብሔር መጣ ከኋላው። እግዚአብሔርም ምን ያህል እንደምትወደኝ ዛሬ አይቻለሁ። አይ ለአብርሃም እምነት ነው፣ ለእግዚአብሔር ፍቅር ነው። አብርሃም አመንኩ ነው፣ እግዚአብሔር ወደድከኝ አለው። የበለጠ ትወደኛለህ ምን ያህል እንደሆነ አለውና አንድ ልጅህን አልከለከልከኝም። ስለዚህ አለ እግዚአብሔር ለባሬ ለአብርሃም የተናገርኩትን እንደምፈጽምለት በስሜ ምያለሁ ዛሬ አለ። እግዚአብሔር በስሙ ማለ። ለባሬ ለወዳጄ ለአብርሃም ተናግሬዋለሁ፣ አደርገዋለሁ ያህዌ ብሎ ስሙን ጠርቶ ማለ። እግዚአብሔር ከሱ የሚበልጥ ስላልነበረ በስሙ ማለ። ያልኩ ነው ምንም ሳይቀር አደርግልሃለሁ አለ። በረታ፣ ደከምክ፣ አቃተ፣ አረገዋለሁ አለ። ለምን? ከዚህ የሚበልጥ ምን ልሰጠኝ ትችላለህ? እኔስ ከዚህ በላይ ምን ልጠይቅህ እችላለሁ? ምንም ሊጠይቀው አይችልም ከይስሐቅ በላይ። ይስሐቅን ከሰጠው ምንም ይሰጠዋል። ከሁሉም ነገር የበለጠ ትወደኛለህ እኔን አለ። በጣም በትህትና አጠገባችሁ ያሉ ሰው ከምንም ነገር በላይ እግዚአብሔርን ውደደው። አየህ እግዚአብሔር መጣና ምያለው ካለው በኋላ ምንድን ነው ያለው? በል ልጁን አንሳው። ከዛስ አለው በሰሰበቄ ታሰረ በግ ጫካ ውስጥ ቆሟል። እግዚአብሔር አዘጋጅቶ ያ በግ ሮጦ መጥቶ አይደለም እግዚአብሔርን ያዘጋጀው፣ ለዛ ቀን ፈጥሮትም ይሆናል። በጉ ቆሟል። ውሰድና ሰዋው አሉ። አብርሃም በጉን ወስዶ ሰዋና የሚቃጠል መስዋዕት አደረገውና አብርሃም እንደዚህ ያለ በእግዚአብሔር ተራራ ሁል ጊዜ እግዚአብሔር ያዘጋጃል አለ። በእግዚአብሔር ተራራ ላይ ሁል ጊዜ ክብር ለኢየሱስ ይሁን። አይ ጂኦግራፊካሊ በአቀማመጥ ደረጃ አብርሃም ይስሐቅን ያቀረበበት የሞሪያ ተራራና ጌታ ኢየሱስ ክርስቶስ መስዋዕቱን የቀረበበት ተራራ ይተያያሉ።
ስለዚህ እዚህ ጋር መዛጋም እግዚአብሔር በግ አቅራቢ እኔ ነኝ አለ። እኔ ነኝ በግ ማቀርበዋል። አንተ ያመጣውን በግ እኔ አልወስደውም አለ እግዚአብሔር። አንተ የምታመጣው በግ አውጥላ ነው የራሴ ያለኝ አለ። እዚህ ጋርም እኔ ነኝ ያቀረብኩት፣ ያንተ ልጅ አልወሰድኩብም። እዛም ጋር በግ አቅራቢ ነኝ አለ። የዓለም ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። ክብር ለኢየሱስ ይሁን። እግዚአብሔር የተናገርኩትን አደርጋለሁ ያለው ምን ማለቱ ነው? ልጄን ኢየሱስን እልካለሁ። ከዛስ በሰው ልጆች ምትክ ማንም እየወጣ መስዋዕት እየሆነ አይቀርብም። እኔ ካሞሽም ሞሎክም አይደለም የበኩር ልጅም ወስደው የራሴ ልጅ አለኝ፣ ልጄን አቀርባለሁ። የዓለምን ሁሉ ኃጢአት በአንድ ቀን ተክቶ ገብቶ የሚያስወግድልኝ በሰሰቤቅ ግንባሩ ላይ ተደርጎለታል። ጌታችን ኢየሱስ ክርስቶስ የሾህ አክሊል አድርጎ ያንን ወደ ራስ ቅል ጉዞውን ተጉዞ ተራራውን ወጥቶ መስዋዕት በግ አለኝ እኔ ሁሌ በግ አቅራቢ ነኝ ሲል አብርሃም እንደተቃል በእግዚአብሔር ተራራ፣ ይሄኛው የሞሪያ ተራራም የእግዚአብሔር ነው። ያው ዛጋ ያው ቀራንዮ በእግዚአብሔር ተራራ ሁሌ እግዚአብሔር ያዘጋጃል። እና እኛ ወክ አድርገን እንወጣለን፣ እግዚአብሔር ያቀርባል። የራሱን እግዚአብሔር ያቀርባል። የሚመጥነውን ያቀርባል። የሚያረካውን ያቀርባል። እግዚአብሔር እፎ የሚልበትን ያቀርባል። የራሴን እኔ ያቀርባለዋል። ስለ እኔ ምትኮ ነው የሚሞት እንዳለ በአብርሃም በኩል እግዚአብሔር ተናገረ። ገላትያ ላይ ጳውሎስ ለዛ ነው እግዚአብሔር ለአብርሃም ወንጌል ሰበከው። ሊትራሊ የአብርሃም ወንጌላዊ እግዚአብሔር ነው። ለአብርሃም መጥቶ እግዚአብሔር ሰበከው። ምን ብሎ ሰበከው? ከሞት አስነሳለሁ፣ ትንሣኤ አደርጋለሁ። ለማ ለሰው ልጆች። በምን በኩል? ይኸው በግ አቅርቤ ሞትን እከለክላለሁ። እሱ መስዋዕት ይሆናል። በእሱ ሞት እናንተ በሕይወት ትኖራላችሁ። ወንጌል ሰበከው። አብርሃም ወንጌል ገባው። ለዛ ነው ምሰሉት የተባለው። አብርሃም ዝም ብሎ የሆነ ልጅ ማቅረብና አንድ ልጅ ተቀብሎ ከዛ በኋላ ልጁን አይቶ ድግስ ደግሶ መሞት ይሄ አይደለም የገባው አብርሃም። ለዛ ነው ዕብራውያን 11 ላይ መሰረት ያላትን እግዚአብሔር የፈጠራትና የሰራትን ከተማ ይጠባበቅ ነበር ይላል። እግዚአብሔር ርስት አድርጎ በሰጠው ሀገር ምጽአተኛ ሆነ ይላል። ምንድን ነው የገባው የሰውዬ? ምን አይነት የእግዚአብሔር ዘላለማዊ ዲዛይን ነው የገባው? እግዚአብሔር ርስት አድርጎ እኮ ነው የሰጠው። ምን ማለት እንደሆነ ታውቃለህ? እግዚአብሔር አስወርሳለሁ አላስወርሰው። ትንቢት ተነግሮ እግዚአብሔር ቢሰጥህ የተቀበልከውን ነገር የኔ አይደለም ብለህ ብታስቀምጠው እኮ ማለት ነው። እግዚአብሔር ራሱ ነው ተናግሮ የሰጠው። እግዚአብሔር በሰጠው ምድር እንደ ምጽአተኛ ሆነ ይላል። በምን? በድንኳን ኖረ ይላል። እግዚአብሔር በሰጠው ምድር እንካ አለ። እሺ ብሎ ተቀብሎ እንግዳ ነኝ። ለምን? እግዚአብሔር የፈጠራት አንድ፣ ቀጥሎ የሰራት ሁለት ከተማ ከላይ የምትመጣዋን ይጠባበቃል። አገሬ እዛ ወንጌል ገብቶታል። የኪዳን መጀመሪያ የእምነት መክፈሻ በር ላይ ቆሞ መጨረሻውን አየው። እምነት በጣም ከባድ ነገር ነው። የማናየውን የሚያስረግጥ አይደል? ያልነካነው ነገር ደግሞ እውነተኛ እንደሆነ የሚያስረዳ ነው። አላየውም እኮ እርግጠኛ ነው፣ እርግጠኛ ነው። አመነ፣ ከዛ ታገሰ፣ ከዛ ወራሽ ሆነ። ሶስቱ ተገጣጠመለት። ስንቱን ላውራው እንጂ ዛሬ ለራስ እንዳትኖር ነው የሚያደርጉ ሰዎቹ። በዱር ኖሩ፣ በምድረ በዳ ኖሩ። ቀጥሎስ ተንከራተቱ የሚል ቃል አለ። መንከራተት ቆንጆ አይደለም ቃሉ። ለምን የተንከራተቱት? አምነው እና ጸኑ፣ ተንከራተቱ። ወደ ገዛ አገራቸው መመለስ ቢፈልጉ እድል ነበራቸው። የሚበልጠውን ነገር ግን ተስፋ አድርገዋልና እምቢ አሉ። ከዛስ ምንድነው ውጤቱ? እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም። ሪዋርዱ ምንድነው? አምላካቸው ነኝ ያለ እግዚአብሔር ከሰማይ፣ እነሱ የኔ ናቸው አለ እግዚአብሔር። እስቲ አሜን በሏ። አምነው። በጣም እኔ ብዙ ጊዜ የምጠቀመው ቃል አለ፣ አምኖ ሞቱ የሚል ቃል። ምን ማለት ነው? አምኖ ሞቱ ሳይጨብጡ የምናርገው እምነት ምን አይነት ጠንካራ ነገር ነው! ፋውንዴሽናል ነገር ነው። እምነት አየ ከምትነካው በላይ ያስረዳል። ይሄ መሬት እውነት እንዳልሆነ እንደሚያረጅና እንደሚያልፍ ማን ያስረዳ? እምነት። መች ፈርሶ ያውቃል? መሬት ገና ነው እኮ አልፈረሰም። የተጠቀለለ ሰማይና ምድር እኮ የለም፣ ገና እኮ ነው የሚጠቀለል። እንደሚጠቀለል እርግጠኛ ነኝ። ማን ያስረዳ? እምነት። ይሄ ሰማይና ምድር እንደተፈጠረ በእምነት፣ ዓለማት እንደተፈጠሩ በእምነት፣ ዓለማት እንደሚወገዱ በእምነት። አባቶች ወይንም እናንተ ያዛችሁ ትርጉም ሽማግሌዎቹ የተመሰከረላቸው በዚህ ነው። በምን? በእምነት።
ፌዝ ፔስቲስ የሚል ቃል ፔስቲስ በእግዚአብሔር ላይ ፉሊ ይደገፋል። ዲፐንደብል ናቸው። ወዳቂ ምንም ይበላቸው እምን የፈለገውን ነገር ይበላቸው መሬቱ እግዚአብሔር ካለ አለ የትን በቃ ለምን አገለው ይሞተልሃል ያለኝ ይሄንን ነው። ብትገለው እንደሚያስነሳኝ አውቃለሁ እያለ ነው የሚሞተው። እየሞተ ትንሣኤ ሙታን አለ ይላል። ተስፋ ነው የሚያስቆርጥ ባይዘው ሰውን ገለ ካላሸነፍከው ስትገለው ደስ ይለዋል። አንተ ሞት እገልሃለሁ ስትልቆ ሰው ደንገት ይላል። እገልሃለሁ ስትለው ያስነሳኛል። እምነት እኮ በጣም ከባድ እኮ ነው። እንኳን ክርስቲያን ሆነን በእምነት የሚኖር ሕዝብ ኢየሱስ ጌታ ነው። እግዚአብሔር የፈጠረው ከተማ አለ ሰማይ የፈጠረው ብቻ አለ የሰራው እና ይወርዳል። መሰሉት የተባለው ይሄንን ነው። ይሄን ሰውዬ እንደዚህ አመነ። አዎ መሰሉት፣ ኢሚቴት አርጉት። ክብር ለኢየሱስ ይሁን። በቃ በትጋት ነው መሬት ላይ የሚሰራው። አብርሃም ባለጠጋ ነበር ባይዘው። ቀጥሎስ የራሱ ወታደሮች ነበሩት። ሄዶ ከሀገር ጋር ተዋግቶ አሸንፎ ይመጣል ባይዘው። በሁሉ ነገሩ ስኬታማ ነው። አኗኗሩን ጠጋ ብለት ድንኳን ውስጥ ነው የሚኖረው። ያን የሚያክል ግዙፍ ሰውዬ እሳቸው አቶ አብርሃም የት ነው የሚኖሩት ስትል የሆነ ድንኳን እዛ ቤት ይላል። ጠጋ ብለ ምን ሆነው ነው አቶ አብርሃም ሌላ ዲዛይን ያለው ቤቱ ሊሰሩ ያሰቡታል? አይ የለም። እና እዚህ ውስጥ ነው የምኖረው። ለምን ቶሎ ነቀል አድርጌ ለመሄድ ወዴት? እግዚአብሔር የሰራት ከተማ አለች። ይሄን እኔ ነኝ የሰራሁት። ያን እግዚአብሔር ነው የሰራው። ይሄን እኔ ነኝ መጥቼ ሰፍሬበት ሀገር ያረኩት። ያኛውን እኔ አይደለም የምሰፍርበት። እግዚአብሔር የሚኖርበት ሀገር አለ። የፈጠረው ደግሞ የሰራው እግዚአብሔር የገነባው እግዚአብሔር ኮንስትራክት ያደረገው ቢውልድ ያደረገው ማለት ነው። እግዚአብሔር እንደዚህ አድርጎ የሰራው የፈጠረው ብቻ የሰራው የእግዚአብሔር ምልክት አለ ላዩ ላይ እንደሰራው እዛ ነው መጋባው። ያልሰራውት ሀገር ይመጣል ከላይ እዛ ሄያጅ ነኝ እና እዚህም እዛም አይቻልም። እዚህ እንግዳ ነኝ። እግዚአብሔር በሰጣችሁ ነገር ላይ እንግዳውን እስቲ እግዚአብሔር ባልሰጠው ነገር ላይ ሲጀምር ምን ማን ባለቤት ያደርገዋል? እግዚአብሔር የሰጣ ነገር ላይ አንግዳ። አይ ሄያጅ ነኝ። ጎናችሁ ለሰት ሄያጅ ምሰል በሉት። ባለፈውም ነግሬያቸዋለሁ። ጠጋ ብለው ቁጭ በል። ዳር ላይ ተቀምጣችሁ ጠጋ በል እንጂ ምንድነው የምትሄድ ነው የምትመስለው? ምሰሉ። ወጣ ብላችሁ ቁጭ በሉ። በጣም አትመቻቹ። እኛ ደግሞ አሁን ወንበሩን ጥሩ ልናደርገው ነው፣ ግን ውስጥ ነው እያወራሁት ከውስጥ ጋር ነው። ክብር ለኢየሱስ ይሁን። የሚመጣ ጌታ ከሰማይ አለ። የተሰራ ከተማ ይጠብቀናል። አባቶቻችን ይህንን ያመኑት። እናንተ በእምነት ምሰሏቸው።